በዚህ ሰዓት ዓለም በከፍተኛ ስጋት ላይ ስትሆን የአሜሪካ የጦር መርከቦች ወደ ሆርሙዝ ስትሬት በኃይል ተመልሰዋል። እስራኤልም በሊባኖስ የወሰነችውን ቢጫ መስመር ጥሳ አልፋለች። ኢራን ደግሞ በፍጹም አሜሪካን አናምንም እያለች ስትገኝ ሶስተኛ የዓለም ጦርነት መባቻ ላይ ተገኝተናል። ወደ ዝርዝሩ ከመሄዳችን በፊት ቻናላችንን ሰብስክራይብ በማድረግ አብራችሁን ዝለቁ። ወደ ዝርዝሩ እንሄዳለን። ለመሆኑ የኢራኗ ጋዜጠኛ ማርያም አዛርቸህር ኢራን አሜሪካን በምንም ተአምር አታምንም ስትል ምን ማለቷ ነው? ከጀርባው ያለው እውነተኛ የፖለቲካ ትንታኔ ምንድነው የሚለውን ስንመለከት እውነታው ይሄ ነው። በቴህራን እይታ አሜሪካ የገባችውን ቃል የምታጥፍ ፊርማዋንም የምታከብር ሀገር አይደለችም። ለዚህ ደግሞ ትልቁ ማረጋገጫ የ2015ቱ የኒውክሌር ስምምነት ወይም ጂሲፒኦኤ ሲሆን ኢራን ስምምነቱን አክብራ ሳለች በ2018ቱ የቀድሞ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ስምምነቱን በአንድ ወገን ቀደው ጥለው በኢራን ላይ ከባድ ማዕቀብ መጣላቸው አይዘነጋም። ጋዜጠኛዋ አሜሪካን ሄግሞኒክ ፓወር ወይም የበላይነቷን ለመጫን የምትጥር ሀገር ስትል የገለጸችበት ምክንያት ይህ ነው። ኢራን የምታምነው አሜሪካ የምታደርገው ድርድር ሁሉ እኩልነት ላይ የተመሰረተ ሳይሆን እኔ ያልኩት ብቻ ስሙ የምትል ጉልበተኛ ሀገር እንደሆነች ታምናለች። አሁን ደግሞ ዋሽንግተን ፕሮጀክት ፍሪደም በሚል ስም የጦር መርከቦቿን ወደ ሆርሙዝ ባህረ ሰላጤ መላኳ በኢራን እምነት የንግድ መርከቦችን ለመጠበቅ ሳይሆን የኢራንን የባህራዊ ኃይል ተጽዕኖ ለመግታትና ቀጥተኛ ወታደራዊ ትንኮሳ ለመፈጸም የታለመ ስትራቴጂ ነው። ስለዚህ የኢራን አቋም ግልጽ ነው። ከአሜሪካ ጋር ጠረጴዛ ዙሪያ ከመቀመጣችን በፊት መጀመሪያ ጠመንጃችሁን አውርዱ እያሉ ይገኛሉ ሲሉ ተደምጠዋል። ለመሆኑ ይህ የዎል ስትሪት ጆርናል ይፋዊ ያደረገው ፕሮጀክት ፍሪደም ምንድን ነው? ለምንስ ዓለምን በከፍተኛ ሁኔታ አስጨነቀ? እስቲ መጀመሪያ ቦታውን እንየው። የሆርሙዝ ስትሬት በኦማን እና በኢራን መካከል የሚገኝ እጅግ በጣም ጠባብ የባህር መስመር ሲሆን ጠባብነቱ ምን ያህል መሰላችሁ? መርከቦች የሚያልፉት ጠባብነቱ ምን ያህል ይመስላችኋል? መርከቦቹ የሚያልፉበት መስመር ስፋት በጥቂት ኪሎ ሜትሮች ብቻ የሚለካ ሲሆን ነገር ግን ይህች ጠባብ መስመር ለዓለም ኢኮኖሚ ልብ ትርታ ናት። በዓለም ላይ በየቀኑ ከሚንቀሳቀሰው የነዳጅ ንግድ ውስጥ 1/5 ወይም 20% የሚያልፈው በዚህ ቀጠና ሲሆን አሁን አሜሪካ በዚህ ቀጠና የንግድ መርከቦችን ከኢራን ትንኮሳ እጠብቃለሁ በሚል ሰንካላ ምክንያት የጦር መርከቦቿን አሰማርታ ማጀብ ጀምራለች። ይህ ፕሮጀክት ፍሪደም ተብሎ የተሰየመው ዘመቻ ነገሩ ግን የባሩድ ክምችት አድርጎታል። ምክንያቱም ኢራን ይህንን ቀጠና እንደራሷ የኋላ ደጀን የምታየው ሲሆን የአሜሪካ የጦር መርከቦች በደጃፏ ላይ መመላለሳቸው ደግሞ ለቴህራን ቀጥተኛ የጦርነት አዋጅ ነው። የፖለቲካ ተንታኞች እንደሚሉት ከሆነ በአጋጣሚ በሚፈጠር የአንድ መርከብ መጋጨት ወይም መጠነኛ ለመግባባት እንኳ መላውን ዓለም ወደ ከባድ ኢኮኖሚ ቀውስ የሚያስገባና የነዳጅ ዋጋን ሰማይ የሚያደርስ ታላቅ ጦርነት በዚህ ቀጠና ሊፈነዳ ይችላል ሲሉ እየተደመጡ ይገኛል። ለመሆኑ ይህ የእስራኤል ጦርነት ጥሶት ያለፈው ቢጫ መስመር ምንድን ነው? ለምንስ መጣሱ የመካከለኛው ምስራቅን የሰላም ተስፋ አከተመለት አሰኘው? ነገሩን በግልጽ ስንመለከተው ይህ ቢጫ መስመር የሚባለው በተባበሩት መንግስታት ድርጅት አቀፍ ስምምነቶች የተሰመረ በእስራኤል እና በሊባኖስ በተለይም ከሂዝቦላ ታጣቂዎች ጋር በመካከል የደህንነት ወሰን ሆኖ የሚያገለግል ቀጠና ነው። ይህ መስመር የተቀመጠው ሁለቱ ኃይሎች በቅርበት ተፋጠው ቀጥተኛ ጦርነት ውስጥ እንዳይገቡ ለመከላከል ነበር። ነገር ግን አሁን እስራኤል ይህንን ቀይ መስመር ወይም ይልቁንም ቢጫ መስመሩን በይፋ ጥላ አልፋለች። የእስራኤል የጦር ታንኮችና ልዩ ኃይሎች ከመስመሩ በስተሰሜን በኩል ወደ ሊባኖስ ጠለቅ ያሉ ግዛቶችን በመግባት የምድር ላይ ወረራዎችን በከፍተኛ ሁኔታ አስፋፍተዋል። ይህ የእስራኤል ወታደራዊ ስትራቴጂ ምን ያሳያል? እስራኤል በሊባኖስ ድንበር ላይ መጠነኛ ጥቃት ሰንዝሮ የመመለስ ሐሳብ የላትም ወይ? ይልቁንም የሂዝቦላህ መከላከያ ሙሉ በሙሉ በመስበር ወደ ሊባኖስ ዋና ከተማ ቤይሩት የሚያደርሰውን መንገድ ለመክፈትና ቀጠናው የበላይነቱን ለማረጋገጥ ቆርጣ መነሳቷ የሚያሳይ ነው። የፖለቲካ ተንታኞች እንደሚሉት ከሆነ የእርምጃ ሊባኖስን ብቻ ሳይሆን ከጀርባው ያለችዋን ዋና ተዋናይ ኢራንን በቀጥታ ወደ ጦርነት ለመጎተት የተዘረጋ ወጥመድ ነው ሲሉ ተደምጠዋል። ዓለም አቀፍ ማህበረሰብ ጦርነቱ ይቁም እያለ ቢጮህም በዚህ ሰዓት እስራኤል ወደ ሰሜን ለመገስገስ መካከለኛው ምስራቅን ወደማይመለስ ታላቅ እልቂት እየከተተችው ትገኛለች። ውድ ተመልካቾቼ የአሜሪካና የእስራኤል ድርጊት መካከለኛው ምስራቅን ወዴት እያመራው ነው? የኢራንስ ቀጠናዊ ምላሽ ምን ይሆን ይችላል? የእናንተን አስተያየት ኮሜንት ላይ አስቀምጡልኝ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።